ክፍል 61 ተለቋል። እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዛትራለኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ያፌት እንግዲህ አሁን በድጋሚ ኤፍራታን በእጁ ሊያስገባት ነው ማለት ነው። እንግዲህ በዛ ቪዲዮ ኤፍራታን አስፈራርቷታል፣ እንግዲህ አሳይቷታል ማለት ነው። ናታን ነፍሰ ገዳይ ሆኗል እያላት ነው። እሷን እንግዲህ ታምኗለች ማለት ነው። ምክንያቱም ይህ ቪዲዮ አሳማኝ አድርጎ ነው ያቀነባበረው ማለት ነው። ናታንን በደንብ አድርጎ ነው ወጥመዱ ስር የገባው ማለት ነው። እንግዲህ ይሄ በጣም የሚያሳዝን ነገር ነው። በጣም ጭካኔው በስቷል ማለት ነው። የጭካኔ ጥቅም በዚህ ልክ ጭካኔው ምንድን ነው? በዚህ ልክ እሱ መበቀል ሲሆን ደግሞ እንግዲህ ምንም ዝብርቅርቅ ያለባት ነው ማለት ነው። አንዴ ታስታውሳለች፣ አንዴ ደግሞ ወደ አሁኑ ደግሞ ትረሳለች ማለት ነው። ይሄ ደግሞ ቤት ውስጥ ያሉ ሰዎችንም እየጎዳቸው ነው ማለት ነው። እንግዲህ ትውስታዋ ቶሎ ቢመለስለት ጥሩ ነው። ምክንያቱም አሁን ባለፈው ክፍልም እንዳየ ነው ለኤፍራታ ግን እናትዋ እናቷ እንደሆነች ነግራት ነበረ። እንደዚህ ሆና ተደፍራ አረገዘችሽ፣ ወለደችሽ፣ ሲቸግራት ደግሞ ሰባር ላይ ጥላሽ ሄደች። አሁን ላይ ደግሞ ለአንቺ ብላ ይኸው ቤት ሰራተኛ ሆናለች። አንቺ ለምንድን ነው አግባሽ ለምንድን ነው ማትረጃት እያለቻት ነበረ። እንግዲህ ኤፍራታም በጣም እንደነገጠችው ወደ አሁኑ ደግሞ ራሳችሁ ማለት ነው እንግዲህ እናቷ ስመጣ ምን እያልሽ ነበረ ንገሪኝ ያለቻት ነው። እንግዲህ ኤፍራታም ግራ ተጋብታለች ማለት ነው። ይህን ስትሰማ እውነት አስመጣ ደግሞ ወደ አሁኑ ራሳችሁ ምን ብዬሽ ነበር እኔ ምንም አላልኩሽም እያለቻት ነው። ትውስታዋ ቢመለስለት ጥሩ ነው ማለት ነው። እንግዲህ ለሁሉም ነገር ይረዳታል። ኤፍራታንም ትረዳው ነበረ፣ ወንድም ትረዳው ነበረ። ያለፈውን ነገር የናታን ያፌትንም ማንነት ከዚህ በፊት አውቃ ስለነበረ አሁን ላይ ደግሞ እሷን ኤፍራታን ለመርዳት እድል ይኖራት ነበረ። እንግዲህ አሁን ላይ ምንም ነገር ማስታወስ አልቻለችም። ሌላ እንግዲህ ቤዛ ናት። ቤዛ እስር ቤት ውስጥ በጣም ተሰቃየች ነው ያለችው። እንግዲህ የስራዋን ያገኘችው እሷ ከዚህ በፊት ኤፍራታ ላይ ብዙ ግፍ አድርሳባታለች። አሁን ላይ ደግሞ እሷ እስር ቤት ውስጥ ዋጋውን እየከፈለች ነው ማለት ነው። እንግዲህ ይሁን ደግሞ እስር ቤት ድረስ ሄዳ ጠይቃታለች ማለት ነው። ይሁን እንግዲህ እስካሁን ድረስ ምንም ነገር አልተነቃበትም ማለት ነው። ምንም አላወቀችበትም። እሷ ብቻ ናት እየሄደች እየጠየቀችው ያለችው። ቤት ውስጥ ያሉትም ሰዎችም በሌላ ነገር ተጠቆ ስላሉ ማንም ሰው የሚጠይቃት የለም ማለት ነው። እንግዲህ እሷ ኤፍራታን እንደዚህ ስላደረገች ሌላ ሰውም ደግሞ እሷን የሚያስታውሳት ሰው ሊኖር አይችልም ማለት ነው። እንግዲህ ኤፍራታ እንኳን በሱ የምትጨክል ልጅ አይደለችም። በሌላ ጉዳይ በጣም ታውቃ ስላለች ነው እንጂ እሷ ምንም አይነት ነገር ጉዳት ብታደርስበትም እሷ ግን በእሷ አትጨክንም ማለት ነው። ግን ደግሞ አሁን ላይ እሷ ኤፍራታን እንዲያገባት ያፌት ያሰበውን ነገር ምንም ማድረግ እንደሚችል ለሔዋን እየነገረችው ነበር። እኔንም እሷንም እንዴት አድርጎ በእጇ እንዳስገባት እያስታወሰችው ነበር። አሁንም ደግሞ ኤፍራታንም ልክ እንደ እሷ እንዳደረጋት እያደረጋት ነው ማለት ነው። እንግዲህ ኤፍራታን ደግሞ ከእሷ የባሰ በጣም በጭካኔ መልኩ በናታን እየተበቀላት እሷንም ደግሞ እያሰቃያት ነው ማለት ነው። ኤፍራታ ግን ሉሊት እንድትረዳት አድርጋታለች ማለት ነው። እንግዲህ እሷ ሴቶቹ ጋር ስትሄድ ቪዲዮ እንድትቀዳላት የት እንዳሉ ሁሉም ነገር ከዛ ይዛ ያለው ኢንፎርሜሽን እንድትሰጣት አስጠንቅቃታለች ማለት ነው። እንግዲህ እሷ ደግሞ ይሄንን ነገር ከዛ ያለው ነገር ብትሰጣት በጣም ጥሩ ነው ማለት ነው። ምክንያቱም ያፌት ይሄ መረጃ በወጣበት እሱ ቁጥጥር ሊሆን ይችላል ማለት ነው። ሔዋንም በቻለች መጠን እየለፋች ነው ማለት ነው። አሁን ግን ሌላው ደግሞ ጽዮንና
ቢኒ ናቸው። እንግዲህ ጽዮን አሁን ላይ ቢኒ ልክ ትክክለኛ ፍቅረኛ እንደሆነ ነው እያሰበች ያለችው። ከሱ ጋር ነው ጊዜውን ማሳለፍ የምትፈልገው። ግን ደግሞ ትውስታ ስመለስ ቢኒ የሚጎዳ ይመስለኛል። ምክንያቱም ቢኒ አሁን እሷን እየወደዳት ነው ያለው። በጣም ብዙ ጊዜ አብረው እያሳለፉ ነው ማለት ነው። እንግዲህ ትውስታ ስመለስ ደግሞ እንዴት እንደሚሆን በጣም የምናየው ይሆናል ማለት ነው። እንግዲህ ቤተሰብ ኤፍራታን ያፌትን ታገባ ይሆን የምለው ነው። እንዴትስ ከሰው እጅ ልታመልጥ ትችላለች? ይህንን ወይ ደግሞ ቀርባ ይሄንን ቪዲዮ ከሱ እጅ መውሰድ ብትችል በጣም ጥሩ ነው። እንግዲህ እንዴት ይሄን ልታደርግ ትችላለች የምለው ነው። እንግዲህ በጣም እያሰቃያቸው ነው ማለት ነው። እሱም ደግሞ በሌላ መንገድ እንደሚያዝ ተስፋ አደርጋለሁ። ኢዋንም አለች። በዚሁም ደግሞ ሉሊትም ከዛ ያለው መረጃ ብትሰጣት እሱ በዚህ ሊያዝ ይችላል ብዬ ተስፋ አደርጋለሁ። ቤተሰብ ሰላሙን